ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ የፊደሎችን ስብስብ ቃል ምስረታ ነው ማለት ነው። አማርኛ የፊደሎችን ስብስብ ቃላት ምስረታዎችን በተከታታይ አረፍተ ነገሮችንም ቃላት ምስረታዎችንም ሁሌም በዚህ ቻናል እየለቀቁ እገኛለሁ ማለት ነው። ጀማሪ የሆናችሁ ተማሪዎች ፊደል ቆጥራችሁ ጨርሳችሁ ማንበብ ላላችሁ ሁሌ የምለቀውን ቪዲዮ እየገባችሁ ላይክ እና ሼር በማድረግ በመከታተል እዚሁ ዩቲዩብ ላይ ማወቅና ማንበብ ትችላላችሁ፣ መጻፍም ትችላላችሁ ማለት ነው። እናንተ አሁን ቪዲዮውን ከመጀመሪያ እስከ መጨረሻ ስቆጥር አብራችሁ እየቆጠራችሁ ደብተርና እስክሪብቶ በመያዝ አብራችሁ እየጻፋችሁ ተለማመዱ፣ ዩቲዩብ ላይ ይወቁ ማለት ነው። ለበለጠ ከታች በማስቀምጠው ስልክ ደውላችሁ ጠይቁኝ። በቅርቡ አማርኛ እንድታውቁ አግዛችኋለሁ ማለት ነው። እንግሊዘኛ መማር የምትፈልጉ አማርኛ መማር የምትፈልጉ ጠይቁኝና በቅርቡ እንድታውቁ እኔ አግዛችኋለሁ። እሺ እናነባለን። ከመጀመሪያው በዚህ በጥቁር በሰማያዊነት መጀመሪያ ከዛ በቀይ በአረንጓዴ እየጻፉት አለ። እሱን እስቲ ወደታች አነብላችኋለሁ። አብራችሁ ከኔ ጋር አንብቡ። እሺ መጀመሪያ ላይ ያለው ምን ይላል? እመጣለሁ ይላል። መጀመሪያ ላይ ያለው እመጣለሁ ይላል። እመጣለሁ የሚል ቃል እንግዲህ ስንት ፊደል ነው? የአ የመ የጠ የለና የሃ ፊደል ነው። ይሄ እመጣለሁ የሚል ቃል ይሰጣል ማለት ነው። 5 ፊደል ነው። የአ ፊደል 6ኛው ነው። የመ መጀመሪያ፣ የጠ 4ኛው፣ ጣ ከዛ የለ መጀመሪያ፣ የሃ ደግሞ ሁ 2ኛው ነው። በአንድ ላይ እመጣለሁ የሚል ትርጉም የሚሰጥ ቃል አነበብን ማለት ነው። የፊደሎችን ስብስብ ትርጉም የሚሰጡ ቃላቶችን ነው ዛሬ ማነብላችሁ። ቀጥሎ ደግሞ እንገናኛለን ይላል። እንገናኛለን ይላል። ይሄ ደግሞ እንገናኛለን የሚለው ደግሞ የማን ፊደል ነው? የአ የነ የገ አሁንም የነ ከዚያ የኘ ፊደል የለ ፊደል እና የነ ፊደል 7 ፊደል ነው። 7 ፊደሎች በአንድ ላይ ሆኖ እንገናኛለን የሚል ትርጉም ያለው ቃል አነበብን ማለት ነው። እንግዲህ የአ አሁንም እቺ 6ኛዋ ናት። አ ብለን ሳይሆን ምንጠራት ብለን ነው። 6ኛ ላይ ያለችዋ ሚል ድምጽ ስለሚኖረው ማለት ነው። የነም ን ነው 6ኛ ነው አሁንም። ከዛ የገ መጀመሪያ፣ የነ 4ኛ፣ የኘም 4ኛ፣ የለ መጀመሪያዋ ነው። የነ 6ኛ በአንድ ላይ እንገናኛለን የሚል ትርጉም ያለው ቃል አነበብን ማለት ነው። ቀጥሎ ደግሞ ስህተት ይላል። ስህተት ይላል። ይሄ ደግሞ ስህተት የሚለው የሰ የሃ የተና መልሶ የተ ስህተት ይላል። የሰ የሃ 6ኛ ነው። ሁለቱም የተ ይችኛዋ መጀመሪያ ናት። ከዛ መጨረሻዋ የተ ፊደል 6ኛ ነው ማለት ነው። በአንድ ላይ ስህተት ይላል። 4 ፊደሎች የሰና የሃ የተ ሁለቶች ማለት ነው። 4ቶች በአንድ ላይ ስህተት የሚል ትርጉም ያለው ቃል ሰጡን ማለት ነው። ቀጥሎ ደግሞ ስምምነት ይላል። ስምምነት ይላል። ይሄ ደግሞ ስምምነት የሚለው ደግሞ የሰ የመ 2 6ኛው ድምጽ ነው። 2 ጊዜ ም ማለት አለባችሁ። ከዛ የነና የተ ፊደል 5 ፊደል ነው። በአንድ ላይ 5ቶቹ ፊደል የተለያዩ ፊደሎች ትርጉም ያለው ቃል ስምምነት የሚል ሰጠን ማለት ነው። ስምምነት ኦኬ። ቀጥሎ ደግሞ ስርጭት ይላል። ስርጭት ይላል። ይሄ ደግሞ ስርጭት የሚለው ደግሞ የሰ የረ የጨና የተ 4 ፊደል ነው። የሰም 6ኛ ነው። የረም 6ኛ ነው። የጨም የተም ሁሉም ሳድስ ናቸው። 6ኛ ላይ የሚገኙ ፊደሎች ናቸው። በአንድ ላይ ስርጭት የሚል ትርጉም ያለው ቃል አነበብን ማለት ነው። በመቀጠል ተፈጥሮ ይላል። ተፈጥሮ ይላል። ይሄ ደግሞ ተፈጥሮ በመጨረሻ ላይ ያለው ተፈጥሮ የተ የፈ የጠና የረ ፊደል ነው። በአንድ ላይ ተፈጥሮ የሚል ትርጉም ያለው ቃል አነበብን ማለት ነው። እንዲህ እያደረጋችሁ መለማመድ ነው። ቀላል ነው አማርኛ። ሁሌም የሚለቀውን ቪዲዮ ብትከታተሉ በቅርቡ ታውቃላችሁ ማለት ነው። እሺ እመጣለሁ። እሺ ከዛ እንገናኛለን። ከዚያ ስህተት፣ ከዛ ስምምነት፣ ከዛ ስርጭት፣ መጨረሻው ተፈጥሮ ይላል ማለት ነው። መጀመሪያ ቀስ ብላችሁ ታነቡና ፈጥኜ ሳነብ ደግሞ ፈጥናችሁ በማንበብ ተለማመዱ። ቀጥሎ በቀይ የጻፉትን ደግሞ አነባለሁ። መጀመሪያ ላይ ያለው አ ል መ ጣ
ም ይላል። አልመጣም ይላል። ይሄ አልመጣም እንግዲህ አልመጣም የሚሉ ቃላቶችን የሚሰጠን የአ የለ የመ የጠና የመ ፊደል ነው። በአንድ ላይ አልመጣም የሚል ትርጉም ያለው ቃል አነበብን። የአ ፊደል መጀመሪያ የለ ስድስተኛ የመ መጀመሪያ የጠ አራተኛ የመ ስድስተኛው አልመጣም ይላል ማለት ነው። ቀጥሎ ባለፈው ይላል። ይሄ ደግሞ ባለፈው የሚለው ደግሞ አራት ፊደል ነው። የበ የለ የፈና የወ ስንተኛ ድምጽ ነው ሲባል የበ አራተኛ የለ መጀመሪያ የፈ መጀመሪያ የወ ስድስተኛው በአንድ ላይ ባለፈው የሚል ቃል ይሰጣል ማለት ነው። ባለፈው የሚል ትርጉም ያለው ቃል ይሰጣል። ቀጥሎ ደግሞ አ ሳ ፋ ሪ ሶስተኛዋ ናት የረ ፊደል አሳፋሪ ይላል። በአንድ ላይ ሲነበብ አሳፋሪ የአ የሰ የፈና የረ አራት ፊደል አሳፋሪ ይላል ማለት ነው። የአ መጀመሪያ የሰ አራተኛ የፈ አራተኛ ሆነም የረ ሶስተኛዋ ናት ሪ ነው የምትለው ረሩ ሪ እዚህ ናት ዋጠመም ሲል አራተኛ ትሆናለች። አሳፋሪ ይላል። ቀጥሎ ደግሞ ጨርሻለሁ ጨርሻለሁ ይላል። ይሄ ደግሞ ጨርሻለሁ የሚለው ደግሞ የጨ የረ የሸ የለና የሀ ፊደል ነው። በአንድ ላይ ጨርሻለሁ ይላል ማለት ነው። እንግዲህ የጨ መጀመሪያ ነው። የረ ስድስተኛ ነው። ር የሚል ድምጽ ነው። ረ ሳይሆን ር ሳብ በሚል ይኖረዋል ስድስተኛው። የሻ አራተኛ ነው። ሻ ከዚያ አለ መጀመሪያ የሀ ሁ ሁለተኛው ጨርሻለሁ ይላል። ቀጥሎ መሰረቶች ይላል። ይሄ ደግሞ ስንት ፊደል ነው? የመ የሰ የረ የተነ የቸ አምስት ፊደል ነው። የመ የሰነ የረ መጀመሪያ ነው እስከ ረ ድረስ ሶስቱ ፊደሎች። የተ ቶ ነው መጨረሻ። የቸ ደግሞ ች ናት ስድስተኛዋ። መሰረቶች የሚል ትርጉም ያለው ቃል አነበብን ማለት ነው። መጨረሻ ላይ ያለው ፈቃደኝነት ይላል። ፈቃደኝነት ይላል። ይሄ ደግሞ ፈቃደኝነት የሚለው ደግሞ ስድስት ፊደል ነው። የፈ የቀ የደ የኘ የነና የተ ነው። የፈ መጀመሪያ የቀ አራተኛ ነው። የደ መጀመሪያ ነው። የኘ ፊደል ናት እቺ ስድስተኛዋ ናት። ኝ የሚል ድምጽ ነው የሚኖረው። የነ ደግሞ መጀመሪያ ነው። ከዛ የተ ስድስተኛ በአንድ ላይ ፈቃደኝነት የሚል ትርጉም ያለው ቃል አነበብን ማለት ነው። ፈቃደኝነት የሚል እያደረጋችሁ መለማመድና ሁሌም በተከታታይ ቪዲዮ ቢያልቅ ራሱ እያዞራችሁ እያያችሁ አማርኛ አንብቡ። እሺ መጀመሪያ ላይ አልመጣም፣ ከዛ ባለፈው፣ ከዚያ አሳፋሪ፣ ከዚያ ጨርሻለሁ፣ ከዛ መሰረቶች፣ መጨረሻ ፈቃደኝነት የሚል ቃላቶችን አነበብን ማለት ነው። የተለያዩ ቃላቶችን አነበብን። ቀጥሎ ደግሞ በአረንጓዴ የተጻፈውን እናነባለን። መጀመሪያ ላይ ያለው ወጣቶች ይላል። ወጣቶች የሚለው የወ የጠ የተ ፊደል እና የቸ ፊደል በአንድ ላይ ወጣቶች ይላል ማለት ነው። ወጣቶች ወ መጀመሪያ ነው። ጣ አራተኛ ናት። የተ ደግሞ ቶ ናት መጨረሻዋ። የቸች ስድስተኛ ወጣቶች ይላል ማለት ነው። ቀጥሎ ደግሞ ጥፋተኛ ይላል። ይሄ ደግሞ ጥፋተኛ ይላል። ጥፋተኛ የሚለው ደግሞ የጠ ስድስተኛ ነው። የፈ አራተኛ ነው። የተ መጀመሪያ ነው። የኘ አራተኛ ነው። አራት ፊደል ነው። የጠ የፈ የተና የኘ በአንድ ላይ ጥፋተኛ የሚል ትርጉም ያለው ቃል አነበብን ማለት ነው። ቀጥሎ ሰራዊት ይላል። ሰራዊት የሚለው ደግሞ የሰ የረ የወ የተ ፊደል ነው። በአንድ ላይ ሰራዊት ይላል ማለት ነው። ሰራዊት የሚለው የሰ መጀመሪያ ነው። የረ አራተኛ ነው። የወ ዊ ሶስተኛ ናት። የተ ት ስድስተኛ ሰራዊት ይላል ማለት ነው። ቀጥሎ ደግሞ ሰራተኛ ይላል። ይሄ ደግሞ ሰራተኛ ይላል። ሰራተኛ የሚለው አራት ፊደል ነው። የሰ የረ የተነ የኘ የሰ መጀመሪያ የረ አራተኛ የተ መጀመሪያ ነው። የኛ አራተኛ ነው ማለት ነው። ሰራተኛ የሚል አራቱ ፊደሎች ሰራተኛ የሚል ትርጉም ያለው ቃል ሰጡን። ቀጥሎ መቀጠል ይላል። መቀጠል ይላል። ይሄ ደግሞ መቀጠል የመ የቀ የጠና የለ መጀመሪያ ድምጽ ናቸው። የለ ብቻ ስድስተኛ ትሆናለች። መቀጠል ይላል ማለት ነው። ከዛ መጨረሻ ላይ
ሰረዝ ይላል። መሰረዝ ይላል። መሰረዝ የሚለው ደግሞ የመ የሰ የረ መጀመሪያ ድምጽ ነው። ዝ ስድስተኛ ናት። መሰረዝ ይላል ማለት ነው። እንዲህ ያደርጋችሁ መለማመድ ስታረጉት ይገባችኋል። ወጣቶች፣ ከዛ ጥፋተኛ፣ ከዛ ሰራዊት፣ ከዛ ሰራተኛ፣ ከዛ መቀጠል፣ ከዛ መሰረዝ የሚል ትርጉም ያለው ቃል አነበብን ማለት ነው። አሁን ደግሞ መጨረሻ በጥቁር የጻፉትን አነብላችኋለሁ። ጋ ዜ ጠ ኛ ይላል። ጋዜጠኛ ይላል። ይሄ ደግሞ ጋዜጠኛ የመጀመሪያው ጋዜጠኛ ይላል። የገ ፊደል ጋ ነው፣ አራተኛው ማለት ነው። የዘ አምስተኛ ይሆናል። የጠ መጀመሪያ ነው። የኘ አራተኛ። ጋዜጠኛ ይላል ማለት ነው። ቀጥሎ ና ፍ ቆ ት ናፍቆት ይላል። ይሄ ደግሞ ናፍቆት የሚለው የነ የፈ የቀና የተ ነው። አራት ፊደል። የነ አራተኛ ነው። የፈ ስድስተኛ፣ የቀ መጨረሻው ድምጽ ቆ የሚለው፣ የተ ት ስድስተኛ ናፍቆት ይላል። ቀጥሎ ይሰራሉ ይላል። ይሄ ደግሞ ይሰራሉ ይላል። ይሰራሉ የሚለው ደግሞ አሁንም አራት ፊደል ነው። የየ ይ ነው። የሰ መጀመሪያ፣ የረ አራተኛው፣ የለ ሉ ሁለተኛው። ይሰራሉ ይላል ማለት ነው። ይሰራሉ። እሺ ከዛ ቀጥሎ መለወጥ ይላል። ይሄ ደግሞ መለወጥ የመ የለ የወ መጀመሪያ ድምጽ ሆኖ የጠጥ ስድስተኛ መለወጥ ይላል። ቀጥሎ መቀበል የሚለው ደግሞ የመ የቀ የበ ፊደል መጀመሪያ የለ ል መጀመሪያ ድምፁ ምንም ቅጥላት ምንም የሌለው ወጥ ነው። አንድ ወጥ ነው። መቀበል ይላል ማለት ነው። መጨረሻ ላይ ያለው ሰራተኞች ይላል። ሰራተኞች የሚለው አምስት ፊደል ነው። የሰ የረ የተ የኘና የቸ ሰ መጀመሪያ አራተኛ፣ የተ መጀመሪያ፣ የኘ ኞ ናች መጨረሻዋ ሰባተኛዋ፣ የቸች በአንድ ላይ ሰራተኞች የሚል ትርጉም ያለው ቃል አነበብን ማለት ነው። በተለይ ጀማሪ የሆናችሁ ፊደል ቆጥራችሁ ጨርሳችሁ ከሆነ እንደዚህ አይነት ቪዲዮዎች ስለቅ እየተከታተላችሁ ማንበብና መጻፍ ብታደርጉ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። ኦኬ ላንብብላችሁ። ጋዜጠኛ፣ ከዚያ ናፍቆት፣ ከዚያ ይሰራሉ፣ ከዚያ መለወጥ፣ ከዚያ መቀበል፣ መጨረሻው ሰራተኞች ይላል ማለት ነው። እንዲህ እያደረጋችሁ እስከ መጨረሻ በመከታተል ማወቅ ትችላላችሁ ማለት ነው። የዛሬ ቪዲዮ የቃላት ምስረታ ነበረ። ከተመቻችሁ ላይክ ሼር ያደረጋችሁ ለጓደኞቻችሁ አድርሷቸው። አዲስ ሆናችሁ ደግሞ ሰብስክራይብ ያደረጋችሁ የቻናል ቤተሰብ ሁኑ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው